ጤና ይስጥልን የተወደዳችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሀገሬ ትንታኔ ላይ እንገኛለን። እኔ ሱባለው ጋሻውና ባልደረባዬ አልታየ ኪዳኔ ለተከታዮቹ ደቂቃዎች አብረናችሁ ቆይታ እናደርጋለን። የዩክሬኑ ጦርነት ጉዳይ ደግሞ ዛሬ በርዕስነት የመረጥነው ጉዳይ ነው። አልታየ እንዴት ሰነበትክ? እንዴት አለ ሱባለው? ይመስገን። እንግዲህ የዩክሬኑ ጦርነት ይቆማል፣ የሰላም ስምምነት ይፈጸምበታል በሚል በተደጋጋሚ ሲጠበቅ የተለያዩ ርዕሰ ጉዳዮችም ተነስተው ውይይት ስናደርግበት ቆይተናል። አሁን ላይ ደግሞ የተባባሰ ያለበት ሁኔታ አለ። ከዛም አለፈ ብሎ የኒውክሌር ጦርነት ሊደረግ የሚችልበት እድል ሁሉ እንዳለ የሚያመላክቱ የተለያዩ መረጃዎች እየወጡ ይገኛሉ። አሜሪካና ሩሲያም ዳግም ወደ ውጥረት ውስጥ ገብተዋል። በተለይም ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የሁለቱ ሀገራት ግንኙነት የመለሳለስ ነገር አሳይቷል። እንደውም ፕሬዚዳንት ትራምፕ ከዩክሬን ይልቅ ወደ ሩሲያ የሚያጋድል አይነት አቋም እያንጸባረቁ ነው በሚል ይነሳ ነበር። ሰሞኑን እየሰማናቸው ያሉ መረጃዎች ደግሞ ሁለቱ ሀገራት የኒውክሌር ውድድር ውስጥ የኒውክሌር ፉክክር ውስጥ እንዳሉ የሚያመላክቱ ሆኗል። ፕሬዚዳንት ቭላዲሚር ፑቲንም ሀገራቸው የኒውክሌር መሳሪያዎችን ሙከራ እንድታደርግ ትዕዛዝ ማስተላለፋቸውን የሚመለከቱ መረጃዎች ወጥተዋል። እስኪ መነሻ እሱን እናደርገው። ሁለቱ የሩሲያና ዩክሬንን ጦርነት ለማስቆም የተለያዩ ጥረቶችን ሲያደርጉ እንደነበር እናውቃለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና በተለይ የሩሲያ የነዳጅ አምራቾች ላይ ማዕቀብ ከጣሉ በኋላ ነው አሁን የሁለቱ ሀገራት የመሪዎች ንግግር እሰጥ አገባም አሁን እየተካረረ የመጣው ከዛ ጊዜ በኋላ ይመስላል። ከዛ በፊት የነበረው ሁኔታ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተለያዩ ጥረቶችን ዲፕሎማሲያዊ ጥረቶችን ሲያደርጉ እንደነበር እናስታውሳለን። በተለይ በአላስካ ተገናኝተው ንግግር እንዳደረጉ እናስታውሳለን ከቭላዲሚር ፑቲን ጋር ማለት ነው። እና ዲፕሎማቲክ በሆነ መንገድ ውጤት ሊያመጣ የቻለ ነገር አልተከሰተም እስካሁን ቢያንስ እስካሁን እየተመለከት ነው በምንገኘው እና በተለይ ከሰሞኑ አንዱ መነጋገሪያ ሆኖ የታየውና በመገናኛ ብዙሃን ሰፊ ሽፋን እየተሰጠው የሚገኘው የኒውክሌር መሳሪያዎች ሙከራ ነው። እንግዲህ ሁለቱ ሀገራት ከዚህ ቀደም የተለያየ የተቀናቃኝነት መንፈስ የነበራቸው ናቸው። በተለይ ከቀዝቃዛው ጦርነትም በኋላ የተለያዩ ነገሮችን እናነሳለን። በዋናነት አሁን የሩሲያው ፕሬዚዳንት ቭላዲሚር ፑቲን አንድ ትዕዛዝ ሰጥተዋል። ትዕዛዙ ምንድነው? የኒውክሌር መሳሪያዎች ሙከራ ለማድረግ የሚያስችሉ መረጃዎችን የሩሲያ የደህንነት ምክር ቤት ስብሰባ አድርገዋል። ከደህንነት ምክር ቤት ጋር የተለያዩ ባለድርሻ አካላት ተገኝተዋል በዛ ስብሰባ ላይ እና እዛ ስብሰባ ላይ አንድ ትዕዛዝ የሰጡበት ነገር ምንድነው? አሁን የሩሲያ ያለችበትን ሁኔታ የመገምገምና የኒውክሌር መሳሪያዎችን የመሞከር እርግጥ ነው የኒውክሌር መሳሪያዎችን በመሞከርና ኤክስፕሎሲቭ የምንለውን አይነት መሳሪያውን ራሱን በመሞከር መካከል ልዩነት አለ እና አሁን ተተኳሹ ማለት ነው። ተተኳሹ የኒውክሌር ሲሆንና ሳይሆን በሚለውና እሱ ጉዳይ ላይ የተለያዩ እንትኖች አሉ። ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባሳለፍነው ሳምንት አንዱ የሰጡት እሳቸውም ደግሞ በተመሳሳይ እንዲህ አይነት ሙከራ እንዲደረግ በእርግጥ የገለጹት ይሄ ተተኳሹን አለመሆኑ በእርግጥ ስፔሲፊክ የሆነ የተለየ ነገር አላስቀመጡበትም እሱ ጉዳይ ላይ። ግን ደግሞ አንዳንድ ተንታኞች አሁን እያያያዙት የሚገኘው ሁለቱ ሀገራት የማዕቀቡ ከተጣለ በኋላ ሁለት የነዳጅ አምራች አቅራቢዎች ላይ ማዕቀብ ከጣሉ በኋላ የአሜሪካው ፕሬዚዳንት ዶናልድ ትራምፕ መካረር ውስጥ ገብተዋል እየተባለ ይገኛል። አንዱ ደግሞ የሩሲያው ፕሬዚዳንት የሚያስገድዳቸው ራሳቸው ዶናልድ ትራምፕ የሰጡት አስተያየትና ከዛ ጋር ተያይዘው ደግሞ ሊመጡ የሚችሉ ነገሮች ናቸው። ሩሲያም በወቅቱ ሁኔታውን እንደማትቀበለው አሳውቃ ነበርና አሁን ቭላዲሚር ፑቲን አሁን ከአሜሪካም እየተሰነዘረ ለሚገኘው የአጸፋ ምላሽ የተለየ አይነት አቋም የያዙ ይመስላል። ሩሲያን እንግዲህ ባለፉት ጊዜያት ለበርካታ ዓመታት የገዙ ናቸው። በሩሲያ ዘመናዊ ፖለቲካ ታሪክ ውስጥ ግንባር ቀደም የሆኑት ሰው እሳቸው ናቸውና አሁን የኤክስፕሎሲቭ ቴስት ሳይሆን ሌላኛውን የኒውክሌር መሳሪያዎች ሙከራ እንዲደረግ አዘዋልና ይህም ደግሞ የተለያዩ ሀገራትን አሳታፊ አድርገው አሁን ከዚህ ቀደም የተለያዩ ሙከራዎች ነበሩ። ሩሲያ ራሷ ይህንን አይነት ሙከራ ካደረገች ቆይቷል። ለመጨረሻ ጊዜ በሶቪየት ዩኒየን ሳይበታተን በፊት በነበረው ጊዜ ሙከራ ያደረገች ናት። ሰሜን ኮሪያ የተለያዩ ሙከራዎችን አድርጋለች። በ21ኛው ክፍለ ዘመን እንደውም ብቸኛው የሚሳኤል ሙከራ የሚባለው የሰሜን ኮሪያው ነውና አልተለመደም። ለምሳሌ አሜሪካ የመጨረሻውን ሙከራ ያደረገችው በ92 ነው 1992 በፈረንጆቹ 33 ዓመታት በፊት ማለት ነው። እና አሁን እነዚህ ነገሮች ምን ያሳያሉ? ባለፉት ዓመታት በተለይ ይሄ ኢንተርሚዲየት
የረጅም ርቀት ተምዘግዛጊ ሚሳኤሎችን የተመለከተ የኒውክሌር መሳሪያዎችን በተመለከተ ያሉ ስምምነቶች ወደ ጎን እየተተዉ ፉክክሩ በጣም እየጠነከረ እንደመምጣ የሚያሳይ ነውና በተለይ የሁለቱን ሀገራት ግንኙነት የሚያሻክር ከመሆኑ ባለፈ ደግሞ ሌሎችንም ሀያላን ሀገራት የሚጋብዝና ይበልጥ ደግሞ የዓለምንም የኃይል አሰላለፍ ሊቀይር የሚችል ነገር ነው አሁን በሁለቱ ሀገራት መሪዎች መካከል እየተሰማ የሚገኘውና አንዱ ሌሎች ሀገራትንም መጋበዙ ሁለቱ ሀገራት ደግሞ ሀያላን ሀገራት ውጥረት ውስጥ መግባታቸው በራሱ አንዱ የሩሲያና ዩክሬንን ጦርነት ለመፍታት እየተሞከረ ያለው ሙከራ ሌላ አይነት ቅርጽ እየያዘና ደግሞ ሌላ ጦርነትን ሊያዋልድ የሚችል አይነት እንቅስቃሴ እያደረገ መሆኑን ማሳያ ነው ማለት ይቻላል። አዎ እንግዲህ በዓለም አቀፍ ግንኙነት መስኩ ላይ የተለያዩ ቲዎሪዎች ይጠቀማሉ ሀገራት። ከነዛ ውስጥ እንግዲህ በቀዳሚነት የሚነሱት የሊበራል አስተሳሰብና የሪያሊዝም የሚባል አስተሳሰብ አለ። በዚህ በሪያሊዝም አስተሳሰብ እንግዲህ በአብዛኛው ሀገራት ጉልበታቸውን ኢኮኖሚያቸውን ሊሆን ይችላል ወይም ወታደራዊ አቅማቸውን ማሳየት ነው ከሀገራት ጋር ያላቸውን ግንኙነት የሚያስሄዱበት መንገድ ማለት ነው። አሁን አሜሪካና ሩሲያ በአብዛኛው ጊዜ የሚጠቀሙት እንደዚህ አይነት ነገር ነው። ምንም እንኳን የሊበራል አይነት ቅይጥ የሆነ ኒዮ ሊበራል አይነት አሰላለፍ ወይም የዲፕሎማሲ አካሄድ የሚከተሉ ቢሆንም በተለይ ፕሬዚዳንት ዶናልድ ትራምፕ ከመጡ በኋላ ግን ኢኮኖሚውን በመጠቀም ወታደራዊ አቅማቸውን በመጠቀም የሚፈልጉትን ነገር ለማሳካት ሲጠቀሙ እናያለን። አሁን በተለይም የዩክሬኑን ጦርነት ለማቆም የተወሰዱ እርምጃዎችም ያንን የሚያሳዩ ናቸው። እንደ ምሳሌ እንኳን ለመጥቀስ ብንፈልግ የመጀመሪያዎቹ ወቅቶች ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን በመጡባቸው አካባቢዎች ማለት ነው ዩክሬን የማዕድን ሀብቷን ሳይቀር እንድትሰጣቸው፣ ምክንያቱም ከዚህ በፊት በፕሬዚዳንት ጆ ባይደን ዘመነ መንግስት አሜሪካ ለዩክሬን የሰጠቻት ወታደራዊ ድጋፍ በጣም ብዙ ነው፣ ከ300 ቢሊዮን ዶላር በላይ ያወጣል። ያ ደግሞ ሊመለስልን ይገባል በሚል የማዕድን ስምምነት እንዳስፈርሟት እናስታውሳለን። አሁን ላይ ወዳለው ወቅታዊ ሁኔታ ስንመጣ ደግሞ እንግዲህ ሩሲያ በተፈለገው መንገድ ወደ ሰላም ስምምነት ልትመጣ አልቻለችም። ያም አይሆን ከሆነ የተለያዩ እርምጃዎችን ወደ መውሰድ ትገባለች ማለት ነው አሜሪካ። ከዚህ ቀደም እንደምናስታውሰው ከሳምንታት በፊት አሜሪካ ኒውክሌር ተሸካሚ ባህር ሰርጓጅ መርከቦቿን ሁለት መርከቦቿን ወደ ሩሲያ ማስጠጋቷን እናስታውሳለን። ያም በሩሲያ በኩል በጥሩ መንገድ የታየ ጉዳይ አይደለም። የተለያዩ አስተያየቶች ሲሰነዘሩበት ቆይተዋል። ከዛ በኋላም ሩሲያ የተለያዩ እንቅስቃሴዎችን ማሳየት ጀምራለች። በቅርቡ ሚሳኤል ሙከራ አድርጋለች። ቀደም ሲል አንተ እንዳነሳኸው ኒውክሌሩን ራሱ መጠቀም አለ፣ ግን ኒውክሌር መተኮስ የሚችልን መሳሪያ በሌላ ተተኳሽ ኒውክሌር ባልሆነ ተተኳሽ የመሞከር ሂደት አለ። እሱን አድርጋለች። አዲስ ሚሳኤል ሞክራለች ማለት ነው፣ ኒውክሌር መተኮስ የሚችል ሚሳኤል። ስለዚህ ከዛ ደግሞ መለስ ብላ ልክ አሜሪካ የባህር ሰርጓጅ መርከቦቿን እንዳስጠጋችው ሁሉ ሩሲያ ደግሞ አዲስ የባህር ሰርጓጅ ኒውክሌር መሸከም የሚችል በኒውክሌር ኃይልም የሚንቀሳቀስ የባህር ሰርጓጅ መርከብ ይፋ አድርጋለች። ይህ ጉዳይ በአሜሪካውያን ዘንድ ዳግም መደናገጥን የፈጠረ ጉዳይ ስለመሆኑ ነው በስፋት የሚነገረው። ከዛ በኋላም ነው ፕሬዚዳንት ትራምፕ እንግዲህ ለሀገራቸው መከላከያ ኃይል ለፔንታጎን ቀጭን ትዕዛዝ ያስተላለፉት። ያ ትዕዛዝም የኒውክሌር መሳሪያዎችን መሞከር የሚያስችል ነው። አሁን ቀደም ሲል አንተ እንዳነሳው ግልጽ የሆነ ነገር አይደለም። እንኳን ለመገናኛ ብዙሃን ቀርቶ እዛው ፔንታጎን ውስጥ ራሱ የፕሬዚዳንት ትራምፕ ትዕዛዝ የትኛው ነው የሚለውን ነገር መረጃ መስጠት አልተቻለም። ትክክለኛውን ሁኔታ ለመግለጽ ጊዜያት ያስፈልጋሉ በሚል ነው እንግዲህ እየተገለጸ የሚገኘው። ሩሲያ ግን ወደዚህ አይነት እርምጃ መምጣቷ አሜሪካም በተመሳሳይ የኒውክሌር መሳሪያ ነው ራሱን ኒውክሌሩን ልትሞክር ትችላለች በሚል ነው በስፋት እየተነገረ የሚገኘው። ፕሬዚዳንት ዶናልድ ትራምፕ እንግዲህ የሩሲያን ከሰሞኑ የነበሩትን እንቅስቃሴዎች በኒውክሌር መጫወት ነው በሚል ሲገልጹ እንደነበረ እናስታውሳለን። ምንም እንኳን በሩሲያ በኩል እኛ ከኒውክሌር ጋር ቀጥታ የተገናኘ ጉዳይ አይደለም፣ መሳሪያዎቻችን ነው የሞከር ነው የሚል ነገር ሲያነሱ ቢቆዩም አሁን የሩሲያ የደህንነት ምክር ቤት ወይም ሴኩሪቲ ካውንስል የሚባለው በጣም ከፍተኛ የሩሲያ ባለስልጣናትን የያዘ ያቀፈ ቡድን ነው። ዲሚትሪ ሜድቬዴቭን በምክትል ሊቀመንበርነት ይመሩታል። ዲሚትሪ ሜድቬዴቭ ማለት አሁን በሩሲያና በዩክሬን መካከል እየተደረገ ባለው ጦርነት ውስጥ የቃላት ጦርነቱን እየመሩ ያሉ ሰው ናቸው ማለት እንችላለን። ከፕሬዚዳንት ዶናልድ ትራምፕ ጋር በጣም በተደጋጋሚ የቃላት ምልልስ
የሚያደርጉ ሰው ናቸው። ይሄ ማህበራዊ ሚዲያው ላይ ቀጥተኛ አይነት ሰው ናቸው። ቀጥተኛ የሆነ ምላሽ ለፕሬዚዳንት ዶናልድ ትራምፕ በደንብ የሩሲያን አቋም በደንብ የሚያንጸባርቁ እንደምናውቀው ፕሬዚዳንት ቭላዲሚር ፑቲን በፍጥነት አይደለም ለነገሮች መልስ የሚሰጡት፣ ቶሎ ሪያክት የሚያደርጉ አይነት ሰው አይደሉም። ያንን ሚና የሚሸፍኑት ዲሚትሪ ሜድቬዴቭ ናቸው። የሁለቱ ሰዎች ጓደኝነትም እናስታውሰዋለን። አንዱ ፕሬዚዳንት አንዱ ጠቅላይ ሚኒስትር እየሆኑ በተለያዩ ጊዜያት ሀገራቸውን የመሩ ሰው ናቸው እና እዚህ ሴኩሪቲ ካውንስል ወይም የደህንነት ምክር ቤት የሚባለው የሩሲያ ማለት ነው፣ እዛ ውስጥ እሳቸው አሉ። የሀገሪቱ የምክር ቤት አፈጉባኤም ናቸው። ይህንን ጉዳይ እዛ ስብሰባ ላይ አንስተውታል ተብሎ የተነገረው በሌሎች ጉዳዮች ላይ ሲወያዩ ከቆዩ በኋላ እንዴት ነው አሜሪካ የኒውክሌር ሙከራ እንደምታደርግ በፕሬዚዳንት ትራምፕ በኩል አሳውቃለች። እሳቸውም ያው በትሩዝ ማህበራዊ ትስስር ገጻቸው ላይ ከማሳወቃቸው ጋር ተያይዞ ማለት ነው የሩሲያ ምላሽ ምን ይሆናል የሚል ጥያቄ አቅርበው ፕሬዚዳንት ቭላዲሚር ፑቲን ለሁሉም ትዕዛዝ አስተላልፌያለሁ፣ በተለይም ሁኔታዎችን እንዲያመቻቹ የሚል ነገር ነው እየተነሳ ያለውና አሁን ዓለምን እያሰጋት የሚገኘው ጉዳይ የኒውክሌር ጦርነት ዳግም ሊመጣ ይችላል ወይ የሚለው ነው። ምክንያቱም የኒውክሌር ጦርነት እናውቃለን ሂሮሺማና ናጋሳኪ ጋር የደረሰው ጉዳት እስካሁን ድረስ ብዙ ትውልዶችን ሁሉም ተሻግሮ የማይሽር ጠባሳ ነው። በርካታ ሰዎች ዘላቂ የሆነ የአካል ጉዳት ያስተናገዱበት ነው። አሁንም ድረስ በትውልድ ከትውልድ እየተቀባበለ የሚመጣ ነው። ስለዚህ አንድ ቀን ስለተደረገ እንደዛ አይደለም። አንዴ ከተደረገ በጣም ለአመታት የሚቆይ ትልቅ ጉዳት የሚያስከትል ነውና ዓለም ወደ ኒውክሌር ጦርነት ልታመራ ትችላለች ወይ በሚል ነው እንግዲህ በርካቶች በስጋትነት እያነሱት የሚገኙት ጉዳይ ማለት ነው። በተለይ ሙከራዎቹን ስንመለከት አሁን በቅርብ ጊዜያት ራሳቸው አሁን ለምሳሌ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከሰሞኑ አንድ መድረክ ላይ ተገኝተው ነበር እና የሩሲያን የመከላከያ ስርዓቶች የሚያዘምኑ ሚሳኤሎችን ቅድም ያልናቸውን ተተኳሾችንም ለመተኮስ የሚረዱ መሳሪያዎችን ያመረቱ የተለያዩ ባለሙያዎችን እውቅና በሰጠ አንድ መርሃ ግብር ላይ ተገኝተው ነበር እና እዛ መርሃ ግብር ላይ የተወሰኑ መልእክቶችን አስተላልፈዋል። በተለይ በቅርብ ጊዜያት የሞከሯቸው መሳሪያዎች አሉ። ለምሳሌ ብሩቬስትኒክ የሚባል የሚሳኤል የጦር መሳሪያን ማምረታቸው ተነግሯል። በጣም ዘመናዊ የሚባል የጦር መሳሪያ እንደሆነ ከተለያዩ መገናኛ ብዙሃን የሰማነው መረጃ ያመለክታል። ከዛ ባሻገርም ከዚህ ቀደም በጦርነቱ ታሪክ ውስጥ በሩሲያና ዩክሬን ጦርነት ውስጥ በጣም በእንብዛም ሲጠቀሙት ያልተለመደውና አንድ ጊዜ ብቻ ተጠቅመውታል እየተባለ ሲነገር የሚቆየው ኦርሸኒክ የሚባለውንም ሚሳኤል እንደዚሁ እያመረቱ እንደሆነ በገፍ እያመረቱ እንደሆነ ራሳቸው ተናግረዋል፣ በይፋ ተናግረዋል እና አሁን ልክ ከሁለተኛው ዓለም ጦርነት በኋላ ከተቀሰቀሰው ከዛ በኋላ ከመጣው አይነት ይሄ የጦር መሳሪያ እሽቅድምድም የሚመስል አይነት ነገር እየሆነ ነው። በተለይ ሙከራን እንደ አንድ ያላቸውን ኃይል የማሳየት አይነት ከዛ ውጪ ደግሞ አሜሪካም ይህንን ጦርነት ለማቆም እያደረገች ያለችው ጥረት በተለይ ኢኮኖሚውን በመጠቀም እያደረገች ያለችው ሙከራ በተለይ የሁለቱን ሀገራት ጦርነቱን ከማብረድ ይልቅ ሊያባብስ የሚችል ነገሮች አሁን የአውሮፓ ህብረትም ለዩክሬን የተለያዩ ወታደራዊ ድጋፎችን አድርጋለሁ እያለ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእርግጥ ወደ ስልጣን ከመጡ በኋላ የኛ ያልሆነውን ጦርነት አንዋጋም በሚል ለዩክሬን ሲያደርጉ የነበሩትን ድጋፍ አቁመዋል እና እሳቸው አሁን በደንብ እየገፉበት ያለው ነገር አሜሪካን ብሔራዊ ጥቅሟን ለማስጠበቅም ብቻ ቢሆን የሚያደርጉት ወታደራዊ ድጋፍ የአሜሪካን ሀብት የሚበዘብዝ መሆን የለበትም የሚል አቋም ነው የያዙት እና አሁን ኢኮኖሚው በደንብ እየተዳከመ እንደሆነ ማሳያ ነው። በተለይ የሩሲያና የዩክሬን ጦርነት አሁን በግንባር የሚደረጉ ውጊያዎች በአብዛኛው እየተስተዋሉ አይደለም። እስካሁን እየተመለከት ነው በምንገኘው የአየር ላይ ጥቃቶች ናቸው በጣም ተጠናክረው እየቀጠሉ ያሉት። በተለይ ሩሲያ በፖክሮቭስክ አካባቢ የተለያዩ ወታደራዊ ጥቃቶችን፣ መሰረተ ልማቶችን ያወደሙ ጥቃቶችን አሁንም እየፈጸመች ይገኛልና አንዱ ኢኮኖሚውን እያዳከመ መሆኑ እየታየ ይገኛል በግልጽና ዩክሬን አሁን በ2025 እስከ 2025 ጦርነቱ ከተጀመረ ጊዜ ጀምሮ ያላት የወታደራዊ በጀት ወደ 360 ቢሊዮን ነው ማለት ወታደራዊ አቅሟ ወታደራዊ በጀቷ እዛ ውስጥ ደግሞ የተለያዩ ቁጥራዊ እንትኖች አሉ የምትጠቀማቸውና በጣም ከፍተኛ የሆነ ገንዘብ ነው እዛ ላይ ፈሰስ እያደረገች ያለችው ራሷን ለመከላከል ድሮኖችን ለማምረት በተለይ ከፍተኛ የድሮን ቁጥር እንደምታመርት ይታወቃል። ዘመናዊ የሆኑ በአማራጭም ረገድ ርካሽ የሆኑ ድሮኖችን ነው እና 2025 ላይ ብቻ ከ100 እስከ 110 ቢሊዮን ዶላር የሚጠጋ
የመከላከያ በጀትን አላት እና ይሄኛው ከሀገሪቱ ጥቅል ሀገራዊ ምርት አንጻር ግማሹ እንደማለት ነው የሚል አንዳንድ መረጃዎችን ስንመለከት ነበርና ይሄ ደግሞ በዘላቂው የሀገሪቱ ኢኮኖሚ ላይ ትልቅ የሆነ ተጽዕኖ ይኖራል የሚሉ ነገሮችን በተለያዩ መገናኛ ብዙሃን ስንመለከት ነበር። አውሮፓ አሁን የተለያዩ ድጋፎችን አሁን ለምሳሌ ጀርመን ባለፉት ቀናት አንዱ ድጋፍ ስታደርግ የነበረው ለዩክሬን አንዱ መነጋገሪያ ጉዳይ የነበረው ጉዳይ እሱ ነው። ጀርመን በ2026 ለዩክሬን የምታደርጋቸውን ወታደራዊ ድጋፎች በ3 ቢሊዮን ዩሮ ለማሳደግ እንዲሁ ረቂቅ የፋይናንስ ሚኒስትሩ ወጥተው ተናግረዋል፣ ቃል አቀባዩ ማለት ነው። እና የአውሮፓ ሀገራትም ለዩክሬን የሚያደርጉት ወታደራዊ ድጋፍ ኢኮኖሚውን የመደገፍ ወይንም ደግሞ ወታደራዊ በጀታቸውን የማጠናከር አይነት እርምጃዎችን በግልጽ እየወሰዱ መሆኑን ያሳያል። እና ጀርመን ይህንን ድጋፍ በቀጣይ የምታደርግ ከሆነ ከየትኛውም የአውሮፓ ሀገራት ምናልባት ከፍተኛ የሆነ ድጋፍ ለዩክሬን እያደረገች የምትገኝ ሀገር ልትሆን ትችላለች የሚል መረጃዎችን ስንመለከት ነበር። አሁን ጦርነቱ ይበልጥ ግንባር ላይ ከሚደረጉ ውጊያዎች ውጪ በደንብ ተጽዕኖ እየታየ ያለው የድሮን ምርቶች ላይ የሆነ በመሆኑ ሀገራት ደግሞ ሩሲያም ከዚህ ቀደም የመከላከያ በጀቷን በእጥፍ እንዳሳደገች እናስታውሳለን። በከፍተኛ ቁጥር አሳድጋ ነበር። ዩክሬንም እንደዚሁ ከሌሎች የአውሮፓ ሀገራት የሚለገሳትንም ገንዘብ ጨምራ ወታደራዊ አቅሟን ለማጠናከር የሚያስችል ድጋፎችን ስታጠናከር ወታደራዊ በጀቷንም ደግሞ ከፍ ስታደርግ እንደነበር እናስታውሳለን። እና የሁለቱ ሀገራት ጦርነት አሁን ኢኮኖሚያዊ ሆኗል ውድመቱ ማለት ነው። እና የሚያደርሰው ጉዳት ደግሞ በዘላቂው የሁለቱ ሀገራት የኢኮኖሚ እድገት ላይም አሁን የሩሲያንም ኢኮኖሚ ብታየው የተዳከመ ይመስላል። በተለይ 8 በመቶ የሚሆን ገደማ የዋጋ ንረት እንዳለ ይነገራል። ከዛ ውጪ እንቅስቃሴዎች የሌሉ በመሆናቸው የስራ እድሎች እንደሌሉ ከተለያዩ መገናኛ ብዙሃኖች ወይም ደግሞ ትንተናዎች መረዳት ይቻላል። እና የሁለቱ ሀገራት ጦርነት ለማቆም በሚቻልበት መንገድ ላይ አንዱ አለመምከሩና ውጤታማ አለመሆኑ በዘላቂነት የሁለቱን ሀገራት ኢኮኖሚ በደንብ ሽሪንክ ሊያጨማድደው የሚችልበት አይነት ሁኔታ ነው አሁን እየታየ የሚገኘው። አዎ ያካሄድ ለውጡ እኮ እንደውም ከሩሲያና ዩክሬን በተጨማሪ አውሮፓ ሀገራት ላይም በስፋት እየታየ ነው። ለምሳሌ አውሮፓ ህብረት አባል ሀገራት ከወራት በፊት ከሳምንታት በፊት በነበራቸው ስብሰባ ላይ የመከላከያ በጀታቸውን እስከ 5 በመቶ ድረስ እንዲያሳድጉ እንደሚመከር እና ከዛ ጋር ተያይዞም ቢያንስ በአጭር ጊዜ ውስጥ ወደ 2.5 በመቶ የሚደርስ እድገት እንዲያመጣ ለመከላከያ በሚል የሚያዘው በጀት ስምምነት ላይ ደርሰዋል። ያ ማለት ከሩሲያ የሚመጡ ስጋቶች እየጨመሩ ነው የሚል ነገር አንስተዋል። ከዛ ባለፈ ደግሞ ሲደረጉ የነበሩ ዲፕሎማሲያዊ ጥረቶች ውጤት አለማምጣታቸው አሁን ላይ በተለይ በአሜሪካ በኩልም እንዲሁም በሌሎች አውሮፓ ህብረት አባል ሀገራት በኩልም ተስፋ የመቁረጥ አይነት የመሰላቸት አይነት ስሜት ውስጥ እንዲገቡ እያስገደደ ስለመሆኑ ነው የሚነገረው። በእርግጥ ፕሬዚዳንት ዶናልድ ትራምፕ ከዚህ በፊትም ትቼ ልወጣ እችላለሁ ለሰላም የሚደረጉ ጥረቶችን የሚል ነገር ማንሳታቸውን እናስታውሳለን። ከዛ ፕሬዚዳንት ቭላዲሚር ፑቲን ጋር አላስካ ላይ ከተደረገ ውይይት በኋላ የተወሰኑ ተስፋ የማግኘት ነገሮች ነበሩ። ከዛ ደግሞ እንግዲህ ከ2 ሳምንት በፊት እንደምናስታውሰው በሃንጋሪ ቡዳፔስት ሁለቱ መሪዎች ፕሬዚዳንት ዶናልድ ትራምፕ እና ፕሬዚዳንት ቭላዲሚር ፑቲን ተገናኝተው ይነጋገራሉ የሚል መረጃዎች በስፋት እየወጡ ነበር። ወዲያው ደግሞ ፕሬዚዳንት ዶናልድ ትራምፕ ከዚህ በኋላ በተለይም ከፑቲን ጋር የማደርገው ንግግር ለውጦችን የማያመጣ ከሆነ መነጋገር አልፈልግም፣ መገናኘት አልፈልግም የሚል ነገር ማንሳታቸውን እናስታውሳለን። ምንም እንኳን በሩሲያ በኩል የሁለቱን መሪዎች ግንኙነት ለማካሄድ የተለያዩ ንግግሮች እየተደረጉ ነው፣ ቀን አልተቆረጠለትም፣ ግን ንግግር መካሄዱ አይቀርም የሚሉ መረጃዎች የወጡ ቢሆንም ፕሬዚዳንት ትራምፕ ግን ያው እሳቸው የሚታወቁት ሁሉን ነገር ወደፊት ለፊት በማምጣት ነው። ከኋላ የሚሰሩ የተለያዩ ስራዎች ሊኖሩ ይችላሉ በተለይ በሩሲያ በኩል። ነገር ግን ትራምፕ ባሳወቁት ልክ የሁለቱ መሪዎች ግንኙነት ተሰርዟል። የተዘረዘበት ምክንያቱም የሰላም ሂደቱ ላይ ለውጦች የሉም በሚል የሚነሳ የተለያየ ጉዳይ ስላለ ነው። እንግዲህ የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ከሰሞኑ አሜሪካ ላይ ቆይታ እንደሚኖራቸው ነው የሚጠበቀው። እዛ ላይ ውይይት ሊደረግ ይችላል። በተለይም ሃንጋሪ ከአውሮፓ ህብረት አባል ሀገራት መካከል ለሩሲያ ቀረብ ያለች ናት ወይም በጦርነቱ ገለልተኛ የሆነ አቋም የምታሳይ ናት በሚል ይነሳል። ሌሎች አውሮፓ ህብረት አባል ሀገራት እንግዲህ ለዩክሬን ድጋፍ እንደሚያደርጉ ይታወቃል እና በአውሮፓ ህብረት ምክር ቤትም
አውሮፓ ህብረትም እንዳንድ ቃጣናዊ ድርጅት በሚያመጣቸው ውሳኔዎች ላይ ሃንጋሪ ለየት ያለ አቋም ስታስመለክተን እንደነበረ የምናስታውሰው ጉዳይ ነው። አሁንም ቢሆን የማነጋገሩን የማሸማገሉን ጉዳይ ኃላፊነት ለመውሰድ የተለያዩ እንቅስቃሴዎች አሉ። ቪክቶር ኦርባን ከፕሬዚዳንት ዶናልድ ትራምፕ ጋር የሚኖራቸው ውይይት ይጠበቃል። ምናልባት በዲፕሎማሲው ረገድ ሊኖሩ የሚችሉትን እድሎች እስከ መጨረሻው ድረስ ከመጠቀም አንጻር ማለት ነው። ከዛ ባለፈ ግን ይሄ ሚሊታሪ ዲተረንስ የሚሉት ወታደራዊ የበላይነትን ለማሳየት የሚደረጉ እንቅስቃሴዎች ጎን ለጎን የሚያመጧቸው አሉታዊ ተጽዕኖዎች እንዳሉ ምንም የሚያጠራጥር ጉዳይ አይደለም። በተለይም አሜሪካና ሩሲያ የገቡበት የኒውክሌር ሰጣ ገባ ሌሎች ሀገራትንም ማነቃቃቱ አይቀርም። ለምሳሌ ኢራን ላይ ያለውን ጉዳይ እናውቃለን። የኒውክሌር መሳሪያ ባለቤት ለመሆን የተለያዩ እንቅስቃሴዎች እያደረገች ትገኛለች። ዓለም ያንን ይቃወማታል። እሷም በግልጽ የኒውክሌር መሳሪያ ለመታጠቅ አይደለም ከኃይል ጋር ለሰላማዊ ግንኙነት ነው፣ ለኃይል ለመጠቀም ነው የሚል ነገር ታነሳለች። ነገር ግን አሜሪካና ሩሲያ የኒውክሌር ፍክክር ውስጥ ገብተው ኢራንን ታይ አትግቢ አቁሚ ለማለትም የሚሆን አይነት ሁኔታ አይፈጠርም። ነገሮች ከቁጥጥር ውጭ ሊሆኑ የሚችሉበት ሁኔታ ሊኖር ይችላል። ከዛ ባለፈ ደግሞ ቻይናም አለች። አሁን ከሰሞኑን እንግዲህ ከንግድ ጦርነቱ ጋር ተያይዞ በአሜሪካና በቻይና መካከል ያለው ማለት ነው ሁለቱ መሪዎች ሺ ጂንፒንግ እና ፕሬዚዳንት ትራምፕ ደቡብ ኮሪያ ላይ ተገናኝተው መምከራቸው ይታወሳል። ከዛ በኋላ የተወሰኑ መሻሻሎች እንዳሉ እናውቃለን። ነገር ግን የዩክሬኑ ጉዳይ የኒውክሌሩ ጉዳይ ሲመጣ ፕሬዚዳንት ትራምፕ ሩሲያን ብቻ አይደለም የሚያነሱት፣ በቻይና በኩልም የተለያዩ እንቅስቃሴዎች አሉ። ስለዚህ በምንም ተአምር አሜሪካን ሊበልጡ አይችሉም፣ እኛ የተለያዩ እንቅስቃሴዎችን እናደርጋለን፣ ከኛ በኋላ ሩሲያ አለች፣ ከዛ ነው ቻይና መምጣት የምትችለው የሚል ነገር አንስተዋል። ስለዚህ ፉክክሩ ተመልሶ ወደፊት የመምጣት ውስጥ ለውስጥ የተለያዩ እንቅስቃሴዎች እኮ ይኖራሉ። የተለያዩ ሙከራዎች ሊኖሩ ይችላሉ። በላብራቶሪ ደረጃ የሚደረጉ ምድር ውስጥ የሚደረጉ የተለያዩ እንቅስቃሴዎች ሊኖሩ ይችላሉ። ግን እንዲህ በግልጽ ወደ አደባባይ መጥቶ የኒውክሌር መሳሪያ ሙከራ ልናደርግ ነው የሚል ደረጃ ላይ የደረሰው ጉዳዩ ከተለያየ አቅጣጫ ውጥረቶች ስላሉ ነው። በተለይም የጦርነቱ አለመቆም በራሱ ይዟቸው የሚመጣቸው ብዙ ሰበቦች አሉ። ብዙ ግጭቶችም አሉ፣ ተጨማሪ ግጭቶች። ምክንያቱም የአውሮፓ ኢኮኖሚ፣ የሩሲያም ኢኮኖሚ፣ የዩክሬንም ኢኮኖሚ መሸከም ከሚችለው በላይ ጉዳት እያስተናገደ ያለበት ሁኔታ አለ። ምንም እንኳን በሩሲያ በኩል የደረሱ ጉዳቶች ከሚጠበቀው ያነሱ ናቸው በሚል የሚገለጽ ቢሆንም ምንም እንኳን ሩሲያ እንግዲህ በተደጋጋሚ ሪፖርቶችን እንድታወጣም አይጠበቅም ጉዳት አስተናግጃለሁ የሚል ማለት ነው። ያም ሆኖ የተወሰነ ኢኮኖሚው ላይ ችግር ስለመኖር የሚያጠያይቅ ጉዳይ አይደለም እና ጊዜ በገፋ ቁጥር የተለያዩ ውጥረቶች የኒውክሌር ጦርነት እንዲመጣ አሜሪካና ሩሲያም በቀጥታ ግጭት ውስጥ እንዲገቡ ሊያደርግ የሚችል ይሆናል ተብሎ ነው የሚነገረው። የፕሬዚዳንት ዶናልድ ትራምፕ ደግሞ ቅጽበታዊ የሆኑ ውሳኔዎች በአጠቃላይ በዲፕሎማሲያዊ ጥረቱም ሆነ የወታደራዊ በላይነቱን ለማሳየት በሚደረጉ እንቅስቃሴዎች ውስጥ ማርሽ ቀያሪ የሚሆንበት ሁኔታ አለ። ምክንያቱም የአንድ የማህበራዊ ሚዲያ ልጥፋቸው ነው ሩሲያን ወደ ኒውክሌር መሳሪያ ሙከራ ቀጥታ ሊያስገባት አሁን እየተንደረደረች ያለችው ማለት ነውና የፕሬዚዳንት ዶናልድ ትራምፕ እያንዳንዱ ንግግሮች፣ እያንዳንዱ እንቅስቃሴዎች በሁለቱ ሀገራት መካከል ያለውን ግንኙነትና ሰጣ ገባ እያጠናከረ የሚሄድ ጉዳይ ሆኗል። የሩሲያን ጉዳይ በተመለከተ የተወሰነ ነጥቦችን እንጨምር። ባለፉት ጊዜያት ሩሲያ ሪፖርቶችን በማውጣት ረገድ ብዙ ጭምት ሆናለች። ምክንያቱም በተለይ ኢኮኖሚን በተመለከተ አሁን የአውሮፓ ህብረት በጣም ተደጋጋሚ ማዕቀቦችን እንደጣለባት እናውቃለን። የተለያዩ ፓኬጅ ያላቸው ጥቅል ያላቸው ማዕቀቦችን በሩሲያ የተለያዩ ድርጅቶች ላይ እንደጣለ እናውቃለን። ከዛ ውጪ ጦርነቱ ሲጀመር በነበረበት ጊዜ በአውሮፓ የተለያዩ ሀገራት ውስጥ የነበረ የሩሲያ ገንዘብ ነበር ዝውውር ሲደረግበት የነበረ፣ እሱ እንዳይንቀሳቀስ በእግድ እንዲቆይ ማድረጋቸውም ይታወሳል። የአውሮፓ ሀገራት እንደውም ባለፈው በቤልጂየም በነበረው የአውሮፓ ሀገራት ስብሰባ ላይ ያን ገንዘብ ዩክሬን አቅሟን እንድታጠናክርበት መለገስ አለበት የሚል ክርክር ሲያደርጉና ኋላ ላይ የውሳኔ ሀሳቡን ሊያጸድቁት አልቻሉም እንጂ ሰፊ የሆነ ንግግር ሲደረግበት እንደነበር እናስታውሳለን። እና ያ ገንዘብ ለዩክሬን ሄደው ዩክሬን ራሷን መከላከል በምትችልበት ሁኔታ ላይ እንድትሆን ያደርጋታል። ስለዚህ ያ መወሰን አለበት የሚል ነገር ሲነሳ ነበር። ሩሲያ የተለያዩ ነገሮችን አስተያየቶችን ስትሰጥ ነበር። በተለይ እንዲህ አይነት የውጭ ሀገራት ጣልቃ ገብነት መሆን የለበትም፣ ገንዘቡም በእግድ እንዲቆይ መሆን የለበትም፣ ወይም ደግሞ ያ ገንዘብ ዩክሬን ራሷን እንድታጠናክር መሆን የለበትም የሚል ነገርን ስታነሳ ነበር። አሁን የ2025ን የተያዘውን አሁን ሊጠናቀቅ የተቃረበውን የፈረንጆቹ ዓመትን በተመለከተ ሩሲያ
ከዚህ ቀደም የመከላከያ በጀቷን በከፍተኛ ሁኔታ እንዳሳደገች እናስታውሳለን እና አሁን ወደ 160 ቢሊዮን ዶላር እና ከፍተኛ የሆነ ገንዘብ ከጥቅል የሀገሪቱ በጀት ውስጥ በጣም ሰፊውን ድርሻ የሚይዘው ይሄ የመከላከያ በጀት ነው። ከዚህ በፊት በነበረው ሁኔታ ለተለያዩ ጉዳዮች ይውል ነበርና አሁን በሀገሪቱ ውስጥ እየታዩ ያሉ ነገሮች አሉ። ልክ ዩክሬን ላይ እየታየ ያለው የኢኮኖሚ ድቀት በተመሳሳይ ደግሞ ሩሲያ ላይም እየታየ ያለበት ሁኔታ እየተፈጠረ ነው። እድገትን በተመለከተ አሁን የተለያዩ አነጋጋሪ ነገሮች ይኖራሉ። ሪፖርቶች የሚወጡት አንዳንድ ጊዜ ኢንተረስት ያለውም አካል ሊያወጣው የሚችል ስለሆነ እሱን ታሳቢ ማድረግ ያስፈልጋል። ግን አንድ ዘ ኢኮኖሚስት ላይ ያየሁት ጽሁፍ ነበርና የሀገሪቱ እድገት ብዙ እየተንቀሳቀሰ አይደለም። በተለይ ምክንያቱም የምታወጣቸው አብዛኞቹ ገንዘቦች ሪተርን ያላቸው ወይንም ደግሞ በምላሹ የሆነ ነገር የሚያስገኙ እድገትን ኤክስፖርትን የሚያበረታቱ አይደለም። የተለያዩ ጥረቶችን አድርጋለች። በእርግጥ ማይካደው ነገር ሩሲያ በዚህ ጦር 4 ዓመት ሊጠጋው በቀረው በዚህ ጦርነት ውስጥ በተለይ እነዛን ማዕቀቦች የአውሮፓ ህብረት ማዕቀቦች ለማምለጥ የተለያዩ ሙከራዎችን አድርጋለች። አንዱ ያደረገችው ነገር ምንድነው? ምትልካቸውን መሰረቷ ወይንም ደግሞ የነዳጅ አቅም ነው አንደኛው። ሚሊተሪውን በደንብ ይደግፋል ተብሎ የሚታሰበውና እና የገበያ መዳረሻዎቿን በማስፋት የተለያዩ ሙከራዎችን ስታደርግ እንደነበር እናስታውሳለን እና ሬዚሊየንት የሆነ ኢኮኖሚ መገንባት ትችላለች። ነገር ግን አሁን ሪፖርቶች እያሳዩ እንደሚገኙት በሚቀጥሉት 5 ዓመታት አሁን ባለው የሀገሪቱ የኢኮኖሚ ሁኔታ በሚቀጥሉት 5 ዓመታት ውስጥ በተለይ የባንክ ዘርፉ ቀውስ ውስጥ ሊገባ የሚችልበት አለ። ልክ ከዚህ ቀደም የተለያዩ የፋይናንስ ዘርፉን ለሁልጊዜውም የቀየሩ ቀውሶች እንደነበሩ እናስታውሳለን። በተለይ ሁሉንም የመታው የ2008 የፋይናንስ ቀውስ የተለያዩ ጉዳቶችን አድርሷል። ከዛ ቀደም የኢኮኖሚክ ዲፕሬሽኑ የምናስታውሰው ነው እና ወደዛም ሊያመራ የሚችልበት ሁኔታ አለ የሚባል ነገር ሲነሳ ነበር። አሁን የአውሮፓ ህብረት ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዩክሬንን ለመደገፍ አሁን የሚያደርጉት እንቅስቃሴ ኔቶ ደግሞ በራሱ ገንዘብ ገዝቶ ለዩክሬን የሚደግፍበትን የድጋፍ ማዕቀፍ ነው ያዘጋጀውና ልክ እሳቸው ወደ ስልጣን ከመጡ በኋላ ሲያራምዱት የነበረው የኛን ጦርነት አንዋጋም ሲሉ የነበረውን አይነት ቅርጽ ይዞ እየሄደ ያለ ነው እና ምናልባት ይሄን ጠንካራውን የሆነ የሩሲያን በትር ሊቋቋም የሚችለው የአውሮፓ ህብረት ነው። ቅድምም እንዳልኩት ጀርመን አሁን ድጋፍ አድርጋለች። በሚቀጥሉት ጊዜያትም ለዩክሬን ድጋፍ ያደርጋሉ ተብሎ ይጠበቃል እነዚህ ሀገራት። ምክንያቱም ዶናልድ ትራምፕ አሁን አፈግፍገዋል። የዩክሬን የመከላከል አቅምም እንዲዳከም የሆነው በተለይ የመከላከያ በጀቷም አሁን በሚጠበቀው ልክ እንዳይሆን ያደረገው ነገር የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የቀነሱት በጀት ነው ለዩክሬን ሲያደርጉ የነበሩት በጆ ባይደን ዘመን አስተዳደር ማለት ነው እና እሱ ነው። ከዛ ውጪ ደግሞ የቀጠለው የሩሲያ ተከታታይ ጥቃት ራሱ አንዱ የተለያዩ ጉዳዮች በተለይ የኃይል መሰረተ ልማት ላይ ትኩረት ያደረጉ ጥቃቶች መከፈታቸው አንዱ የዩክሬንን ኢኮኖሚ ያዳክማሉ ተብሎ የሚጠቀሱ ነገሮች ናቸው። አዎ እንግዲህ በቀጥታ ሩሲያና አሜሪካ ወደ ጦርነት ይገባሉ የሚለው እንደ ጥያቄ ስለሚነሳ እሱን እንደው የመጨረሻ ጉዳያችን እናድርግ። እንግዲህ አሜሪካ ተገማች ያልሆኑ ውሳኔዎችን ስትወስን ተመልክተናል። በተለይም ሰኔ ወር ላይ የነበረው 12 ቀናቱ የኢራን ጦርነት አሜሪካ ጦርነቱ ላይ አትሳተፍም አትገባም ተብሎ ሲጠበቅ በመጨረሻ ሰዓት ላይ ገብታ ከዛ በኋላም ወዲያው የሰላም ስምምነት እንዲፈረም የተደረገበት ሁኔታ እንዳለ እናስታውሳለን። ነገር ግን በአሜሪካና ሩሲያ መካከል ያለው ግንኙነት በተመሳሳይ መንገድ ወደ ጦርነት ያመራል የሚል እምነት በኔ ዘንድ የለም። ምክንያቱም ጉዳዩ ግዙፍም ከመሆኑ ጋር ተያይዞ አሜሪካና ሩሲያም በዓለም ላይ ያሉ ሁለት ትላልቅ ተገዳዳሪ ኃይላት ናቸው ተብሎ የሚነሳም ከመሆኑ ጋር ተያይዞ ነገር ግን በሁለቱ ሀገራት መካከል የሚነሱ ውጥረቶች ከሁለቱ ሀገራት ባለፈ ዓለምን በከፍተኛ ሁኔታ ተጽዕኖ ውስጥ የሚከት ነው። የተለያዩ ኒውክሌር መሳሪያ ያላቸው ሀገራት አሉ። የተለያዩ ደግሞ ወረራም ለማካሄድ የተለያዩ ጥቃቶችንም ለመክፈት አሰብስበው የሚገኙ ኃይሎች አሉና እነሱ ኃይሎችን የሚያበረታታ አይነት አካሄድ ነው። ዞሮ የሰላም ስምምነት እንዲፈጸም ግን አስተዋጽኦ ሊያደርግ ይችላል። በተለይ ከኒውክሌር ጋር ተያይዞ እየተነሳ ያለው ጉዳይ ምክንያቱም ጊዜ በተሰጠው ቁጥር ይህ ጦርነት ወደዛው ማምራቱ ስለማይቀር ሁለቱን ሀያላን ሀገራት የማጋጨት ነገሩ እያደገ መምጣቱ ስለማይቀር በተወሰነ መንገድ ሁለቱም ኮምፕሮማይዝ እንዲያደርጉ በተለይም ሩሲያና ዩክሬን እንደው 50-50 እንኳን መተው ስምምነት ላይ መድረስ እንዲችሉ ለማድረግ እንደ አንድ መሳሪያ
ሊያገለግል ይችላል። በተለይ አሜሪካ የምታነሳቸው ነገሮች ከዚህ ከኒውክሌር ጋር ከመሳሪያ ጋር በተያያዘ ከማዕቀብም ጋር በተያያዘ ልታነሳ የምትችላቸው ነገሮች ሩሲያን ለማሳመን የሚደረግ ጥረት አካል ተደርገው የሚታዩ መሆናቸው ማለት ነው። ነገር ግን ደግሞ በሌላ በኩል ሩሲያ በጦርነቱ ላይ የበላይ ሆና መቀጠሏ፣ የተለያዩ ግዛቶችን መያዟ፣ እነዛ ግዛቶች በሩሲያ መያዝ ደግሞ ለዩክሬናውያን የሚዋጥ ጉዳይ አለመሆኑ፣ ለድርድርም በዛ ጉዳይ ላይ ለመደራደርም አለመፈለጋቸው ነገሮችን አክብደዋቸዋል። የሆነው ሆኖ በቀጣይ ጊዜያት ደግሞ ተጨማሪ ነገሮች እንደሚታዩ ነው እንግዲህ የሚጠበቀው። እኛም በሀገሬ ትንታኔ እየተከታተልን የምንመለስበት ይሆናል። ውድ ተመልካቾቻችን አብራችሁን ስለቆያችሁ እጅግ እናመሰግናለን። ሌሎች የሀገሬ ቴሌቪዥን መሰናዶች ይቀጥላሉ። እኛ ግን እዚሁ ጋር እንሰናበት። እሱ ባለው ጋሻውና አልታየ ኪዳኔ አብረናችሁ ቆይታ አድርገናል። ጤና ይስጥልን።